የኢትዮጵያ ምድር ባቡር ኮርፖሬሽን የቱርኪ ስራ ተቋራጭ ካቀረበበት ክስ በአመዛኙ ማሸነፉ ተሰማ። የኢትዮጵያ መንግስት ግጭትን እንዲያቆምና አስገድዶ መሰወርን በወንጀል ተጠያቂ እንዲያደርግ ኢሰመኮ ጠየቀ። ሰላም ጤና ይስጥልን። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች የሰዓቱን አበይት ዜናዎች ይዘን ቀርበናል። ወቅታዊና ፈጣን መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወስን ወደ ሰዓቱ ዜናዎች እናልፋለን። ኢሊያስ ክፍሌ ነኝ። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያለ ድርጅታችን ቴምር ሪል ስቴት እስከ 40% የሚደርስ ልዩ የበዓል ቅናሽ በዲፕሎማቶች መንደር ለኢንቨስትመንት ቢሮ ለመኖሪያ ምቹ በሆነው ሳር ቤት ላይ በካሬ 64200 ብር ብቻ ባለ 2 እና ባለ 3 መኝታ አፓርትመንቶችን ይዞሎት መጥቷል። በተጨማሪም ንግዶን ለማዘመን በመሃል ፒያሳ ከአድዋ ሙዚየም ፊት ለፊት በምናስገነባው ሶስተኛውና የመጨረሻው ግራውንድ ፕላስ 5 የንግድ ሞላችን ላይ ከ900 ሺህ ብር ቅድመ ክፍያ እንዲሁም ከጠቅላላ ከ3,900,000 ብር ብቻ የሱቅ ባለቤት ይሁኑ። ቴምር ሪል ስቴት። መልካም በዓል። የኢትዮጵያ መንግስት ግጭትን እንዲያቆምና አስገድዶ መሰወርን በወንጀል ተጠያቂ እንዲያደርግ ኢሰመኮ ጠየቀ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በአማራ ክልል የአስቸኳይ ጊዜ አዋጅ ቢያበቃም የዘፈቀደ እስር መቀጠሉን በጋምቢያ ባንጁል ከተማ እየተካሄደ ባለው የአፍሪካ ሰብአዊና ሰዎች መብቶች ኮሚሽን ጉባኤ ላይ ሪፖርት አቅርቧል። የህዝብን ሰላምና ደህንነት ለማስጠበቅ በሚል በአማራ ክልልና እንደ አስፈላጊነቱ የሚፈጸም የአስቸኳይ ጊዜ አዋጅ የታወጀው ሐምሌ 28 ቀን 2015 ዓ.ም ሲሆን አዋጁ ለተጨማሪ 4 ወራት ጥር 24 ቀን 2016 ዓ.ም ተራዝሞ በግንቦት 2016 ዓ.ም መጠናቀቁ አይዘነጋም። በኢትዮጵያ ባለፉት 6 ወራት የታዩ የሰብአዊ መብት አፈጻጸሞችና ክስተቶችን ለጉባኤው ያቀረቡት የኢሰመኮ የሲቪል ፖለቲካና ማህበራዊ ኢኮኖሚያዊ መብቶች ኮሚሽነር ዶክተር አብዲ ጅብሪል በሽግግር ፍትህ ፖሊሲ አዎንታዊ ሂደቶች ያሏቸውና የሽግግር ሂደቱን ወደ ስራ ለማስገባት የልዩ ችሎት ቢሮ፣ የእውነት አፈላላጊ ኮሚሽን፣ የምርመራ ኮሚሽን እና ለልዩ ፍርድ ቤት የሚጠቅሙ 4 ህጎች መዘጋጀታቸውን ተናግረዋል። የማቆያ ቦታዎች የተጨናነቁና ንጹህ መሰረተ ልማት የሌላቸው በስርዓቱ ያልተያዙ መሆናቸውን የገለጹት ዶክተር አብዲ በህገወጥ ተግባር የተሳተፉ ህጻናት ጉዳያቸው የሚታይበት ተቋማት አለመኖራቸውን፣ ጾታዊ ጥቃት የደረሰባቸው ተጎጂዎች ማቆያ ማዕከላት አለመኖርና ያሉትም አገልግሎት የማይሰጡ መሆናቸውንም አስረድተዋል። ስደተኞች ጥገኝነት ለማግኘት የሚረዷቸው በቂ ህግ አለመኖሩን የገለጹት ኮሚሽነሩ በመንግስት በኩል ግጭትን ለማስወገድ ሁነኛ እርምጃ አለመውሰድና እየጨመረ የመጣ ተፈጥሯዊ አደጋ ለሀገር ውስጥ ፍልሰት ዋነኛ ምክንያት መሆናቸውን ተናግረዋል። የመሰረታዊ ሸቀጦች ዋጋ መናርና የኑሮ ውድነት፣ በተለያዩ አካባቢዎች ያሉ ግጭቶች የትምህርት፣ ሰርቶ የመኖር፣ የምግብና የጤና አገልግሎት የማግኘት መብትን ለማረጋገጥ እንቅፋት መሆናቸውም ተገልጿል። ከ7 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጪ መሆናቸውን የተናገሩት ዶክተር አብዲ ጅብሪል ለጉባኤው ባቀረቡት ምክር ሐሳብ የኢትዮጵያ መንግስት ግጭትን እንዲያቆምና አስገድዶ መሰወርን በወንጀል ተጠያቂ እንዲያደርግ ሲሉ ጥሪ አቅርበዋል። የሚዲያ ህጉን ጨምሮ ሌሎች አገራዊ ህጎች ዓለም አቀፍ ስምምነቶች ጋር የተጣጣሙ እንደሆኑና ለሚዲያ፣ ለሰብአዊ መብት ተቋማት፣ ለሲቪክ ማህበራትና ለሰብአዊ መብቶች ተሟጋቾች ምቹ ምህዳር እንዲፈጥሩ ጠይቀዋል። መንግስት የማቆያ ስፍራዎችን ምቹ እንዲያደርግ፣ ጾታዊና ወሲባዊ ጉዳቶች ሰለባ የሆኑ ሰዎች ማቆያ ማዕከላት ተደራሽና በሙሉ አቅማቸው እንዲንቀሳቀሱ፣ በግጭት በተጎዱ አካባቢዎች ያሉ የትምህርትና የጤና ማዕከላት ለመገንባት የተጠናከረ ስራ እንዲከናወን እንዲሁም የከተማ መሰረተ ልማት ፕሮጀክቶች ከሰብአዊ መብቶች ጥበቃ ጋር ተጣጥመው እንዲሄዱ ጥሪ ቀርቧል። በጉባኤው የተገኙት የኢትዮጵያ ሰብአዊ መብቶች ድርጅቶች ህብረት ኢሰመድሃ ዳይሬክተር አቶ መስዑድ ገበየው ባቀረቡት ሪፖርት ደግሞ በትግራይ ክልል የነበረውን ጦርነት ጨምሮ አሁን ቀጥሏል ባሉት በአማራ፣ በኦሮሚያና በቤንሻንጉል ጉሙዝ ክልሎች የቀጠሉ ጦርነት የሲቪክ ማህበረሰብ ድርጅቶችን ስራ በእጅጉ ገድበውታል ብለዋል። የሽግግር ፍትህ ፖሊሲ በሚጠበቅበት ፍጥነት አልሄደም ያሉት አቶ መስዑድ መንግስት አካታችና አሳታፊ የሆነ ውይይት በፌዴራልና በክልል ደረጃ ከሚገኙ የሲቪል ማህበረሰብ ድርጅቶች ጋር እንዲያደርግ ሲሉ ጥሪ አቅርበዋል።
የኢትዮጵያ ምድር ባቡር ኮርፖሬሽን የቱርክ የሥራ ተቋራጭ ድርጅት ካቀረበበት ክስ በአመዛኙ ማሸነፉ ተሰማ። የቱርክ የሥራ ተቋራጩ ያፒ መርከዝ የኢትዮጵያ ምድር ባቡር ኮርፖሬሽን $1 ቢሊዮን ካሳ እንዲከፍለው በመጠየቅ የመሰረተው ክስ በአመዛኙ ውድቅ ተደርጎ ለኮርፖሬሽኑ መወሰኑ ተሰምቷል። የኢትዮጵያ ምድር ባቡር ኮርፖሬሽን ከአዋሽ ኮምቦልቻ ሐራ ገበያ የሚያስገነባውን የባቡር መሰረተ ልማት ፕሮጀክት ለማከናወን ተመርጦ ውል በመዋዋል ግንባታውን ሲያከናውን የነበረው የቱርኪው የሥራ ተቋራጭ ያፒ መርከዚ የሰሜኑ ጦርነት በፕሮጀክቱ ግንባታ ላይ ያደረሰውን ጉዳት፣ የንብረቶች ዝርፊያና የግንባታ መስተጓጎል ምክንያት ጠቅሶ የ$1 ቢሊዮን ካሳ እንዲከፈለው የሚጠይቅ ክስ በለንደን ዓለም አቀፍ የግልግል ፍርድ ቤት መክፈቱ ይታወሳል። ለጉዳዩ ቅርበት ያላቸው ምንጮችም ለሪፖርተር እንደገለጹት የለንደኑ ዓለም አቀፍ የግልግል ፍርድ ቤት 3 ዓመታትን ከፈጀ የፍርድ ክርክር በኋላ በሚያዝያ ወር አጋማሽ ከፊል ውሳኔ አሳልፏል። ፍርድ ቤቱ የኢትዮጵያ ምድር ባቡር ኮርፖሬሽን የውልና የሕግ መከራከሪያዎችን በመቀበል የሥራ ተቋራጩ በኮርፖሬሽኑ ላይ ካቀረበው የ$1 ቢሊዮን የካሳ ክፍያ ጥያቄ ውስጥ አመዛኙን ውድቅ ማድረጉን ምንጮቹ ተናግረዋል። የሥራ ተቋራጩ ከቱርኪና ከእንግሊዝ አገር ከፍተኛ የሕግ ባለሙያዎችን ቀጥሮ ሲከራከር መቆየቱንና ክርክሩም ረጅም ጊዜ የወሰደ መሆኑን የጠቆሙት የሥራ ኃላፊው በስተመጨረሻም የለንደኑ የግልግል ፍርድ ቤት በሚያዝያ ወር አጋማሽ ላይ በአመዛኙ ለኢትዮጵያ ያደላ ውሳኔ ማሳለፉን አስረድተዋል። ነገር ግን የለንደኑ ፍርድ ቤት ከፊል ውሳኔ ለኢትዮጵያ እንደ ድል የሚቆጠር ነው ያሉት ኃላፊው ቀሪ ክርክሮች መኖራቸውን ገልጸዋል። የቱርኪው ተቋራጭ ያፒ መርከዚ በኮርፖሬሽኑ ላይ በለንደን ዓለም አቀፍ ፍርድ ቤት የመሰረተው ክስና የጠየቀው ካሳ በኢትዮጵያ ላይ በዓለም አቀፍ ፍርድ ቤቶች ከቀረቡ ክሶች ከፍተኛውና ትልቁ መሆኑንም ምንጮቹ ገልጸዋል። የኮርፖሬሽኑ ዋና ስራ አስፈጻሚ ኢንጂነር ህሊና በላቸው ጉዳዩን በከፍተኛ ጥንቃቄና ክትትል ሲመሩ መቆየታቸውን የጠቀሱት ምንጩ ታዋቂው ኢትዮጵያዊ የህግ ባለሙያና ተመራማሪ ፕሮፌሰር ጥላሁን ተሾመ ኮርፖሬሽኑን ወክለው ክርክሩ ላይ መሳተፋቸውም ታውቋል። ከፕሮፌሰር ጥላሁን በተጨማሪ የኮርፖሬሽኑ የህግ አገልግሎት ኃላፊ አቶ ካሳሁን ሙላቱ የህግ ጉዳዮችን ሲከታተሉና በለንደን ዓለም አቀፍ ፍርድ ቤት ቀርበው ክርክር ሲያደርጉ እንደነበርም ምንጮቻችን ገልጸዋል። ሪፖርተር ስለ ጉዳዩ ዝርዝር መረጃ ለማግኘት የኢትዮጵያ ምድር ባቡር ኮርፖሬሽን ከፍተኛ አመራሮችን ለማነጋገር ቢሞክርም የፍርድ ሂደቱ ሙሉ በሙሉ ባለመጠናቀቁና ኮርፖሬሽኑ ጉዳዩን ለሶስተኛ ወገን ያለመግለጽ ወይም ዲዩቲ ኦፍ ኮንፊደንሻሊቲ ያለበት መሆኑን በመጥቀስ አስተያየት ከመስጠት ተቆጥቧል። በአሁኑ ወቅት ኮርፖሬሽኑ ግንባታው የተቋረጠውን የአዋሽ ኮምቦልቻ ሐራ ገበያ የባቡር መሰረተ ልማት ቀሪ ስራዎች ለማስቀጠል በአጠረ ጊዜ ውስጥ አጠናቆ የትራንስፖርት አገልግሎቱን ለማስጀመር የሚያስችሉ እንቅስቃሴዎች እያደረገ መሆኑ ታውቋል። የተወደዳችሁ ኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለሰዓቱ የያዝንላችሁ ዋና ዋና ዜናዎች ያደመጣችኋቸው ነበሩ። ለወቅታዊ መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑና ቻናሉን እንድታጋሩ እናስታውሳለን። መልካም ጊዜ